ውቅያኖስ ጥልቁን ፈትኖ ያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ ድንቅ ያደርጋል ጌታ ረዳት ነው ጠላት እየመታ ውቅያኖስ ጥልቁን ፈትኖ ያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈትኖ ያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ ድንቅ ያደርጋል ጌታ ረዳት ነው ጠላት እየመታ ውቅያኖስ ጥልቁን ፈትኖ ያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ ተራራው ነደደ እመኑ በእርሱ ሸለቆ ታወከ
አለ በዚያ ለማሳብ እንዲዛል በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንዲዛል ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንዲዛል አባካኝ ሆኛለሁ አመፀኛ ለዚያ ለማጥያት የማልተኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንዲዛል ሰላሜ ነህ አንተ ትዝታዬ ጽፌ ያኖርኩ በእንባዬ ዓለም ወስዳኛለች በዘፈኗ እባክህ ስራኝ እንደገና በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንዲዛል አመፀኞች ሁሉ ቤት ገቡ ምሕረት ፍቅርህን እያሰቡ እጅህን ዘርግተህ አቀፍካቸው ባንተ ገለጠ ልቦናቸው በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንዲዛል አመፀኞች ሁሉ ቤት ገቡ ምሕረት ፍቅርህን እያሰቡ እጅህን ዘርግተህ አቀፍካቸው ባንተ ቀለጠ ልቦናቸው በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የሃይማኖት ጸሎት ሁሉን የፈጠረ አምላክ ቢሆን እግዚአብሔር እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው
ሳይፈጠር ከእርሱ ጋር በነበረ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። መንፈስ ቅዱስ ከቅድስት ድንግል ማርያም ፍጹም ሰው ደግሞም ስለ እኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ፣ ተቀበረ። ሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ ዐረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰበሰቧት አንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የሚሆን ክርስቶስ ባንተ ይሰጣል። ሰማያዊ ከሚሆን አዳኝ የሆነ እንሰግድልሃለን። ወደዚያ ለምታድነን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ፣ በአካል ሦስት ሲሆኑ በመለኮት አንድ ለሚሆኑ እንሰግዳለን። አምላክን ለወለደች ለእመቤታችን ለድንግል ማርያም እንሰግዳለን። ዓለምን ሁሉ ለማዳን ሲል የኢየሱስ ክርስቶስ መስቀል እንሰግዳለን። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያነሳን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው እኛ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዳግመኛ በመጣ ጊዜ እንዳያሳፍረ ስሙን ለማመስገን ያነቃን እሱንም በማምለክ ያጸናን በቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላ ይህንንም ጽዋ ላጠጣን ልባችንና ልብሳችንን ላዘጋጀልን ኃጢአታችንን ሁሉ ለታገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህችም ሰዓት ላደረሰን ለእርሱ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለመስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላምታ አንቺ ይሁንልሽ። እንሰግድልሻለን፣ እንማልድሻለን። ከኃጢአትና ውለታችን ይዘን
ከማኅፀንሽ ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ድንግል ማኅበራችን ዛሬ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማረች። መንፈሴ በእግዚአብሔር የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ያመሰግኑታል። ከእርሱ ጋር የሚሆን ታላቅ ሥራን ያደርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ኃይሉን በክንዱ አደረገ። በልባቸው ሐሳብ የሚኖሩት ግንበኞችን በታተናቸው፣ ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የባሉትንም በትሕትና አቆማቸው። ባለጠጎችን በማዕረጋቸው ሰደዳቸው። የረድኤቱን እስራኤል ማርያም ተቀበለ። ለአባቶቻችን ለአብርሃምና ለዘሮቹ በቤተ ክርስቲያን ይሁን የምንጸልይ አምላክን ወለደች የእመቤታችን የድንግል ማርያም ምስጋና ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባርሽ። ከተለዩ የተለየሽ በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንን በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ናቸው። ያለመለወጥ ካንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በሕይወት አነገረ። ለአዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችንም ስለዚህ እናገንሻለን። ሰውም በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅም የተለበጠ ታቦት ያለመለየት ያለመለወጥ ሰው የሆነ እግዚአብሔር ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ የሆነ መለኮትን አዋህዶ ያለ ርኩሰት በአንቺ ሰው ሆነ። ቅድስት ሆይ ለምኝልን። እግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና በሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያደለው ኅብስት ነው። ቅድስት ሆይ ለምኝልን። ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና ያለ ብርሃን ነው። ጥንት ከሌለው የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው የሆነ ነው። በመምጣቱም ሰው በመሆኑ በጨለማና በሞት ጥላ ውስጥ ለምንኖር ለእኛ በራልን። በልዩ የጥበቡ ምስጢር በሥጋዬ የልቦናችንን እግር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ሞት ይዞሽ የወጣ እሳትነት ያለው ፍህም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍህም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። እግዚአብሔርን ቃል ወለደችልን መልካም ማርያም ማርያም አይተን
ሳያጠጧትና ውሃ ሳያጠጧት የለመለመች የአሮን በርት ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስን የወለድሽልን ሆይ አንቺ እንደ እርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን አንቺ ይልቅ ትበልጭልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ ግርማ አለ፣ የመወደድ ግርማ አለሽ። በእውነት የባሕርያችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን የምትለምኝልን አንቺ ነሽ። ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። እርሱን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ እርሱም በያዕቆብ ወገን ለዘላለሙ ይነግሣል። መንግሥቱም አያልፍም። ማርያም መልአኩን ያለች ይህ ነገር መልአኩን ያላት መንፈስ ቅዱስ ይረግምሻል፣ የሮላይ ያደርግሻል። ይህ የሚሆነው ከሦስቱ ቅዱሳን ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የስድስት ወር ሆነ፣ መካን ሲሆን ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ እኔ የእግዚአብሔር ባሪያ ነኝ አለች። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ምስጋና ይገባሻል ወላዲተ አምላክ ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። መለኮት ማደሪያ ነሽና ምስጋና ይገባሻል። እንኳን ነሽና ምስጋና ይገባሻል። የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። እመቤት ማርያም ምስጋና ይገባሻል። ፍቅረኛ ማርያም ምስጋና ሁሉ ማደሪያ ከሆነ ዘንድ መርጦሻልና ምስጋና በወርቅ የተሸለምሽ በብር ያጌጥሽ ወርቅ ሐመልማሎች የተሸለሙ ለአንቺ የምስራቅሽ ብርሃን እናቱ ለአንቺ አይሰራሉት የምታበሪ ክብርሽ ሁሉ ከአድባራት ሁሉ ከፍ ከፍ ያለ ለአንቺ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን ችንን ይቅር በለን እኛን የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ
አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ስርየ ኃጢአት ወኃጢአተ ኩሉ ይቅር ማይሰራ ኃጢአት እግዚአብሔር ይፍታ። ረጅም ጊዜ በተለይ እኔ በጣም ረጅም ጊዜ ሆኖኛል። ብዙ ጊዜ ወደዚህ ተመላልሻለሁ ለራሴ ጉዳይ፣ ለቤተሰብ ጉዳይ። ግን እዚህ መጥቼ ሰንበት ትምህርት ቤቱን አይቻለሁ። ይሄ የራሴ ደካማ ጎን ሊሆን ይችላል። በጣም ከረጅም ጊዜ በኋላ ማለት ይቻላል ለመጀመሪያ ጊዜ እዚህ መድረክ ላይ ቆሜ እናንተ ቀደም ብላችሁ ከእኛ ጋር አብራችሁ ስታገለገሉ የነበራችሁትን በኋላ ላይ የመጣችሁትን ማላውቃችሁንም ሁላችሁንም ተሰብስባችሁ በዚህ ቦታ ላይ በማየቴ እግዚአብሔርን እጅግ በጣም አመሰግነዋለሁ። ወደኋላ ብዙ ነገር ማለት ይቻላል። ያው ቅድም መርሃግብሩን የሚመሩት ተናግረዋል። ብዙ መናገር ለመናገር ሰዓት አይበቃም እንጂ ብዙ በውስጣችን የሚመላለሱ በርካታ ነገሮች አሉ። አሁን ሰላምታ ብቻ ስለተባለ እግዚአብሔር አምላክ እንዲህ ተሰበሰበ በእነታችን ሰብስቦ ሳንደግን ሳናግን በመንፈስ ቅዱስ እየታደስ ሁሌ በአዲስ መልኩ እንድናገለግል ያነቃቃን ያደርገን አምላካችን በረድኤቱ አይለየን። ዳግም ለመገናኘት ያብቃን። እግዚአብሔር ይስጥልን። ስላየኋችሁ ደስ ብሎኛል። እግዚአብሔር ይስጥልን። ይቀጥላል። አሁን ደግሞ ቀጣዩ አባታችን መጋቤ ሐዲስ ቀሲስ ወንደሰን ሶርሳ በአውሮፓ የኖርዌይ ቤተክርስቲያን መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ በመካከላችን ናቸው። ከመስራች አባላት አንዱ ናቸው። እሳቸውም ደግሞ ሰላምታ ያቀርቡልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ክቡር አባታችን መላከ ሰላም ቀሲስ ወክቻ የወላይታ ሀገረ ስብከት ስራ አስኪያጅ፣ በአገልግሎት የምትመስሉኝ ካህናት አባቶች፣ መምህራነ ወንጌል፣ ዲያቆናት እንዲሁም የብዙ አባቶች የብዙ ሊቃውንት የብዙ ምሁራን መፍለቂያ የሆነችው የኦቶና ደብረ ጽዮን ሰንበት ትምህርት ቤት አባላት የሆናችሁ እንደምሰነበታችሁ፣ ድምፃችሁ አይሰማም። እንደምሰነበታችሁ፣ እንደምንከረማችሁ። እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰ ስሙ የተመሰገነ ይሁን። እንግዲህ እኔም ቅድም የነበረ አባታችን ገሳለ በጣም ደስ ይላል። እኔም የምኮራበት አንድ ነገር አለ። እዚህ ሰንበት ትምህርት ቤት ውስጥ የተማሩ ኦቶና ማርያም ሰንበት ትምህርት ቤት ውስጥ ቤተክርስቲያን ውስጥ ቤተክርስቲያንን ያገለገሉ ሰዎች መቼም እንደማይወድቁ ሁል ጊዜ እንደተነሱ የማየው በኦቶና ቤተክርስቲያን ፍሬ ነውና አሁንም እናንተ ሁላችሁም በማየቴ ደስ ብሎኛል። ከረጅም ዓመት በኋላ ያገናኘን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። እግዚአብሔር አምላክ የተመሰገነ ይሁን። አሁንም ይቀጥላል ማለት ነው። ወንድማችን ቀሲስ ዜና ማርቆስ አማረ ደግሞ ሰላምታ ያቀርብልናል ማለት ነው። አሁን ለአባታችን ለወንድማችን እንግዲህ በጣም ነው ደስ ያለኝ። አመሰግናለሁ። እዚህ ላይ እሺ፣ እግዚአብሔር ይስጥልን። ወደ ወንድሞች እሄዳለሁ ማለት ነው። ዲያቆን ካሳሁን አማረ መልእክት ያስተላልፍልናል፣ ሰላምታ ያስተላልፍልናል ማለት ነው። አሁን ወደ ወንድማችን ሰብሳቢ፣ አሁን ደግሞ የደብረ ወርቅ አስተዳዳሪ ስሙ ያማረ እግዚአብሔር ካህናት መስቀሉን ስታዩ አልተደሰታችሁ?
በኋላ ሌላ ፕሮግራም አለ መሰለኝ። እዛ ላይ እንገናኝ። ስላገኘኋችሁ ደስ እግዚአብሔር አምላክ እጅግ የተመሰገነ ይሁን። ካህናት፣ ዲያቆናት ሁላችሁም እኔ ብዙ የምናገረው ነበረ ግን አልችልበትም መናገር። ለዚህ ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ከረጅም ጊዜ በኋላ ነው እንደዚህ የተገናኘ ነው። በጣም ነው ደስ ያለኝ። ቃላት ያጥረኛል ለመናገር። ከምንም ነገር በላይ ብዙ ነገሮች አሳልፈን እዚህ ደረጃ እንድንደርስ ያደረገን እግዚአብሔር አምላካችን የተመሰገነ ይሁን። 85 ዓመተ ምህረት ላይ 120 የሚባል ፕሮግራም ታስታውሳላችሁ? እሱ መርሃ ግብር እሱ ፕሮግራም በቴሌቪዥን ሲጀመር ሰንበት ትምህርት ቤቱ ባዶ ሆነ እና አባታችን መልአከ ኅሩያን ቀሲስ መንዳባተ 120 የሚባል ሴጣን ተጀምሯል እና እቺ ቤተክርስቲያን አንድ ሰው እቺ ሰንበት ትምህርት ቤት አንድ ሰው እስከሚቀርባት ድረስ አትፈርስም። ያኔ አንድ የኢትዮጵያ ቴሌቪዥን 120 የሚባል ፕሮግራም ስለነበረው አሁን ያለውን የፕሮግራም መጠን ታስታውሳላችሁ? ስንት ቴሌቪዥን ነው ያለው? ስንት ዌብሳይት ነው ያለው? ቲክቶኩ ምናምን ስትቆጥሩት በዛ ውስጥ ሁሉ አልፋችሁ ዛሬ በዚህ ስፍራ ተገኝታችሁ በእግዚአብሔር ቤት ዳግም ስላየዋችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ካህናት አባቶቼ እግዚአብሔር ትራሽ በዚህ እንኳን በዚህ ያደረሰ እግዚአብሔር ለአንድም በሌላም ይናገራል። ይሄንን ፕሮግራም የአንድነት የፍቅር ፕሮግራም ነውና አንድነታችንን የምናጠነክርበት ፕሮግራም ነውና ይህ ፕሮግራም ለፋቀን አብራችሁ አዘጋጅታችሁ ስንገናኝ እንድንሰባሰብ የረዳችሁን ያደረጋችሁን ወንድሞቼ ሁሉ እግዚአብሔር ጸጋውን ያብዛላችሁ፣ ረጅም የአገልግሎት እድሜና ጤና ያደላችሁ እና ሁላችሁም ስላየኋችሁ በጣም ደስ ብሎኛል። እግዚአብሔር ከዚህ የበለጠ ጸጋውን፣ ምሕረቱን፣ ቸርነቱን አብዝቶ ረጅም የአገልግሎት እድሜ ለሁላችንም ያድለን። እና ብርሃንን ይዘን ስለሆነ ማናችንም ብንወድቅ እንነሳለን፣ ብንጠፋም እንመለሳለን፣ ብንወድቅ ብንሰበር እንጠገናለን እና በርትታችሁ እግዚአብሔርን ደስ የሚያሰኘውን ስራ ሰርተን የመንግስቱ ወራሾች ሊያደርገን ዘንድ ቅዱስ ፍቃዱ ይሆንልን። በዚህ ያደረሰን የስራ እግዚአብሔር የተመሰገነ ይሁን። እህቶቼ ተናግረዋል። እኔ ምንም ማውራው ነገር የለም። በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ ስላየኋችሁ በጣም ደስ ብሎኛል። በጣም ለረጅም ጊዜ የተለያየን ሰዎች ነን እና በቤቴ ከቤቷ ሳታወጣን ስንወድቅ ስንነሳው ተሸክማን ግርማ ሆነን በቀሚሷ ጋር አዳን ፈተና ሳይኖር አይደለም እዚህ የደረስነው። እጅግ በጣም ብዙ ፈተናዎችን አልፈን ለዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። ሁላችሁንም ስላየኋችሁ ደስ ብሎኛል። አመሰግናለሁ። እህቶቼ እዚህ ተሳትፎ መጥቼም አላውቅም፣ ግን እግዚአብሔር አንድ ቀን መቼ የሆነ እነዚህ ሰዎች ማገኘው ነበረ። ግን ዛሬ ደግሞ ቀኑ ደረሰና እግዚአብሔር አምላክ ዛሬ አሰባሰበ። እግዚአብሔር የተመሰገነ ይሁን። ወደሱ ይሁን። አመሰግናለሁ። እንግዲህ ቀድሞ እንዳሉት አባቶቼ እንደተናገረችው እኔ እንኳን ሁል ጊዜ ለመስቀል እመጣለሁ። ይህዚህ ሰንበት ትምህርት ቤት እናፍቃለሁ፣ ግን ተሳትፌ አላውቅም። የዛሬው ቀን ግን እግዚአብሔር ስላበቃን እጅግ ደስ ብሎኛል። ስላየሁት ደስ ብሎኛል። እግዚአብሔር ሁሉንም ብርታቱን ይስጠን።
ይህ ፕሮግራም ደግሞ ሁሉ ጊዜ ማስቀጠል አለብን። ስለዚህ እግዚአብሔር የተመሰገነ ይሁን ነው ብለው አመሰግናለሁ። እሺ ለማዳረስ እየፈጠንኩ ነው። ሞሳ ብሏል መናገራችን እስከዚህ ቀን ያሰባሰበን አምላክ የተመሰገነ ይሁን። ከልጅነታችን ኮትታ ያሳደገችን ቤተክርስቲያናችን ለዚህ ደርሰን ዛሬ አንድ ላይ ሆነን ለማገልገል ስላበቃን እግዚአብሔር እናመሰግናለን። ስላየዋችሁ ደስ ብሎኛል። ሁላችሁንም ስላየ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። አዲስ አበባ ዲያቆን አቤኔዘር ገብረወልድ ከሐዋሳ ከአዲስ አበባ። ስለዚህ እኒህና ሌሎችም ላይቭ እየተከታተሉ ነው ማለት ነው። ሌሎችንም የሚከታተሉትን በአይኔ አይቼ እያየው ነግራቸዋለሁ ማለት ነው። አሁን የሰላምታው መርሃ ግብር በየመካከሉ እናስገባለን ማለት ነው። አሁን ሰላምታውን ገታ አድርገን ወደ መጀመሪያው የልምድ ልውውጥ መርሃ ግብር እንሄዳለን። ባጭሩ የመጀመሪያው ሰንበት ትምህርት ቤቱ እንዴት ተመሰረተ? ባጭሩ ሳይመሰረት በፊት እንዴት ነበር ቆይታችሁ? እንዴት ሊመሰረት ቻለ? ሲመሰረት ያሉ ቻሌንጆች ምንድን ናቸው? ሚለውን ባጭሩ ሰዓት ስለሌለን ባጭር ደቂቃ አባታችን የመጀመሪያው የሰንበት ትምህርት ቤት ሰብሳቢ፣ የሰንበት ትምህርት ቤታችን መስራች፣ የአሁኑ ደብረ ወርቅ ቤተክርስቲያን አስተዳዳሪ የሆኑት መጋቤ ሕሩያን ቀሲስ ምንዳ አባተ መድረኩ ለሳቸው ነው ማለት ነው። አሁን አውደ ምሕረቱን ለአባቴ። በትጉሃን መላእክት በቅዱሳን መላእክቶች ዘወትር ቅዱስ 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 ተብሎ የሚመሰገን አምላክ እኛንም ከያለንበት እዚህ ቦታ በተቀደሰች ዕለት በተባረከች ቦታ ተሰባስበን በስጋ ብንለያይም በነፍስ አንድ የሆን ሰዎች ሁላችንም በአይነ ስጋ እንድንገናኝ ይህችን ቀን ለእኛ ባርኮ ቀድሶ የሰጠ አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለእናቱ ለእናታችን ለቅድስት ማርያም ምስጋና ይድረሳት። አንዴ ስትልል እንበል። ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች እግዚአብሔር አምላክ የሰራት ቀን ናት፣ የባረካት ቀን ናት። እግዚአብሔር መልካሙን ስራ ለሰው ልጆች የሰራባት ቀን ናት ይላል። ይገርማል። እንግዲህ እኔ ከየት ጀምሬ የት እንደማቆም ይቸግረኛል። ውስጤ በጣም ይረበሻል ከደስታ የተነሳ ማለት ነው። ማለቴ እናንተ ስላገኘኋችሁ ማለት ነው። እንግዲህ ሲመሰረት እንደ እግዚአብሔር ፈቃድ በወቅቱ የወላይታ አውራጃ ቤተ ክህነት ስራ አስኪያጅ በነበሩ በመምህር ተክለ ማርቆስ ገብረ ማርያም አማካኝነት ልጄ እባክህ ጠርተውኝ እዛ ገዳም ጠርተውኝ ልጄ እባክህ እቺ ሰንበት ትምህርት ቤት ጀምር አባታችን ቅዱስ አባታችን ጠይቋል አሉኝ። እንደ አጋጣሚ ትንሽ ስራ በእርግጥ የስራ ትንሽ የለውም። በመንግስት መስሪያ ቤት ተቀጥሬ ገና 3ኛ ወሬ ሲሆን ጠየቁኝ። እኔ አልችልም ስላቸው ተው ልጄ ተው አሉኝ። ምክንያቱም ይህን መጨረሻው እንዳይኗ እግዚአብሔር ፈቅዶልኝ ከዚያ በኋላ ያንን ፕሮግራም ያስጀመረ ማን ነው? እግዚአብሔር። እኔ ምክንያት ነኝ። ሌሎችም ከኔ ጋር ያሉ ምክንያቶች ናቸው። ፈጣሪ በፈጠራዶ ምን ይሰራል? ስራውን ይሰራል። እውነት ውሸት? ታዲያ ያኔ የድሮ ቤተክርስቲያን ታውቃላችሁ፣ በረንዳ ነበረች። በረንዳ ላይ ቁጭ ብለን እየጠረግን እንደ ወይዘሮ መታሰቢያ ነፍሷን ይማራት ታደለች መና፣ አባ ኪዳነ ማርያም፣ ዲያቆን ካሳሁን አማረ፣ ሌሎቻችሁ ብዙዎች አሉ። ቅድም ፕሮግራም መሪው አጠር ባለ መልኩ ስላለ ሰዓት ስለሚይዘኝ ነው። በዚህ መልክ ስንቀጥል ማንም ያስተምረን እግዚአብሔር አምላክ። ቀደም ሲል በአብነት ትምህርት ቤት በምንማርበት ሰዓት የአሁኑ የሰሜን ወሎ ሊቀ ጳጳስ የሆኑ በወቅቱ በረሃ ጽድቅ የተባሉ አባታችን ከዜማ ትምህርት ጋር አብረው የመጽሐፍ ቅዱስ ትምህርት ያስተምሩ ነበር። ለልጆች የሚስማማውን ለወጣቶች የሚስማማውን መጽሐፈ ምሳሌ
እውነት ውሸት ለወጣቶች የሚስማማው መጽሐፈ ምሳሌ ያስተምሩን ነበር። ያንን በምንማርበት ሰዓት ማስታወሻ እንይዝ ነበር። ዛሬ ግን መልዕክት ውስጥ በሚተላለፍበት ሰዓት የወቅቱ ወጣቶች ማስታወሻ ይዙ። ምናልባት እናንተ ማለት አይደለም፣ ይቅርታ፣ እናንተን ማለት አይደለም፣ ማስታወሻ ይዙ ነበር። ይዘን ያችን ለካ ስንቅ ሆናለች፣ ለእኔ ስንቅ ሆናለች። ያንን ስንማር መጨረሻ ላይ ትልቅ ሰው በእውነት እዚህ ያልተገኘ መምህር ግርማ እኛ ጋር እዚህ በረዳነ ቁጥሩ እግዚአብሔር እንዳቀበለለት እኛን ያስተምረን ነበር። ተደጋግፈን እንሄድ ነበር። እንግዲህ ይቻለም ካልተደጋገፉ አይትሆንም፣ አትዘለቅም። በዚህ መሰረት ስንማር ነፍሳቸውን ይማር መምህር እንግዳ ወርቅ ከበደ መናጋቢ አይላፍ እንግዳ ወርቅ ከበደ መጥተው እሳቸው ያው ያላቸውን እያስተማሩ ያ መቼ ነው 1978 ሚያዝያ አካባቢ የመስራች ጉባኤ የመጀመሪያው ኮሚቴ ምን ሆነ ተዋቅሮ የመጀመሪያ ምን በአመቱ የመጀመሪያውን ሰንበት ትምህርት ቤት ጉባኤ የመስራች ጉባኤ የመመስረቻ ጉባኤ ጀምር ተብሎ የአመታዊ ጉባኤ ተጀመረ። እግዚአብሔር አምላክ ምስጋና ይድረሰው። የተመሰረተው መቼ ነው? 1978 በ15 ወጣቶች እነ ዲያቆን አያሌው ተሾመ፣ ሌሎችም ከወተና አሉ እና ለጻይ ብዙዎች አሉ። እነ ትዕግስት ከዚያ በኋላ ትዕግስት ምኑ ልቁጠራችሁ እንግዲህ ምኑ ልቁጠራችሁ። ይኸው እንግዲህ እግዚአብሔር አምላክ ዛሬ ፍሬውን እኔ እያየሁ ነኝ ለራሴ። በጣም ቢገርማችሁ ይሄንን ፍሬ እንዳይ 40 ዓመት እግዚአብሔር አምላክ በህይወት አቆይቶ እዚህ ያደረሰኝ አምላክ ስሙ የተመሰገነ ይሁን። እናንተንም 40 ዓመት አቆይቷችሁ እንደየእድሜያችሁ እንደየአገባባችሁ እንደየአደራጃችሁ እንደየአመጣጣችሁ ተደራጅታችኋል እና ቤተክርስቲያንን አገልግላችሁ ለዚህ በቅታችኋልና እግዚአብሔር አምላክ ለዚህ ስሙ የተመሰገነ ይሁን። እኔ ባይገርማችሁ እቺ መስቀል የዚህ ሰንበት ትምህርት ውጤት ናት። አሁን አባታችን ያውቃሉ። እኔ ካለሁበት ደብር እንግዲህ ያው ብዙ ምሁራኖች፣ ዶክተሮች፣ ፕሮፌሰሮች ያሉበት ዘመናዊ ትምህርት ተምረው በዚያ በጎኑ ደግሞ ቀለሙን በሚማሩበት ዩኒቨርሲቲ ውስጥ ትምህርት ተምረው የወጡ የቤተክርስቲያንን ትምህርት ተምረው የወጡ እሳት የራሱ አባቶች ባሉበት ቦታ እኔ ምንም ድሃው አቅም የሌለኝ ሄደ ምራ ተባልኩ። የዛ ውጤት ነው፣ የዚች ውጤት ነው። እዚህ ነው እኔ ከየት ጀምሬ የት ላጣቀቀው ብለብድ የምን አይሆንልኝም። ስለዚህ ወኩሎ ዘገብረ ይፈጽም የሚሰራ ሁሉ ይከናወንለታል። መዝሙር ምዕራፍ 1 ከቁጥር 3 ላይ ለዚህ በዚህ ሰንበት ትምህርት ለሚሰሩ ሰዎች ሁሉ እውነት ከልብ ለሚመላለሱ ሰዎች ሁሉ የሚሰሩት ሁሉ ይከናወንላቸዋል። ለብዙዎች ተከናወኑላቸዋል። እግዚአብሔር ምስጋና ይድረሰው። ወንድማችን ጣናለው ተወራጎ ዲያቆን ማለት ነው። ሰዎች በሳምንት በወር የማይጨርሱትን ትምህርት ትጸርህን ማርያም ንግር ትጸርህ በየተመስ የምትለዋት በአንድ ቀን የጨረሰው የሚገርም የእግዚአብሔር ስራ። የሁላችሁም ደስ ይሁን። ሁላችሁም ያኔ የነበረው አይምሯቸው ሁሉ ክፍት ነው፣ ዛሬም ክፍት ነው። ይሄንን የመጀመሪያው የምናገረው ለምንድን ነው? የአሁኑ ወጣቶች እናንተ እንድትሰሙ ነው። ይሄንን ታውቁ ማለት አይደለም። ይቅርታ በልብ ቅንነት የምንሄድ ከሆነ ሁሉም ነገር ይከናወን ተብሏል። በዳዊት አብሏል። እግዚአብሔር አምላክ ዳዊትን በመንፈስ ቅዱስ አሁን ጸብቶ አናግሮታል። ሁሉ ይከናወን ተብሏል። መከናወን ብቻ ሳይሆን የተከናወነውን ታያለህ፣ የምትመኘውን ታገኛለህ፣ ትወስዳለህ ነው። ባንድም ታዲያ በልብህ የምትመኘውን ታገኛለህ፣ የምትሰራው ይከናወንልሃል። የተከናወነውን በእድሜ ቁጭ ብለህ ታያለህ። እግዚአብሔር አምላክ አሳይቶናል። ያጋጠመኝ ችግር ያጋጠመኝ ችግር ምንድን ነው? ይገርማቸዋል። ሴቶችን ይቅርታ አድርጎልኝ ትዕግስት ይባረካለች ወይዘሮ ሁለተኛ ሶስተኛ ዓመት የዚህ አካባቢ ስናከብር የሆነ ነገር እንግዲህ በቤተክርስቲያን የማይፈቀድ ነገር አለ። ምናልባት እዚህ እነግራቸዋለሁ። ሱሪ ታጥቆ መምጣት ተገቢ አይደለም ብዬ እሷ አትታለቅ ማለት አይደለም። ሱሪውን አትታጠቅም። በእርግጥ ግን የሆነ ግፊት አለ በውስጥ። ያኔም ታድሶች ገብተው ውስጥ ሲርመሰመሱ ነበር። ቅድም እሱ 120 አጋንንት ያለው አሁን 120 ከዛ በፊት ነው የተጀመረው። 120 አጋንንት ዛሬ ሺህ ሆኗል። ቁጥር የለው። ታዲያ
በዚህ ምክንያት ይሄው አባ ኪዳነ ማርያም አለው ጥል ወጥቶ ነበር። ከፍተኛ ጥል ወጥቶ መጨረሻ ላይ ያንን እንዲረግብ አድርገናል መድረክ መሪያችን። አንደኛው ችግር ይሄ ነው። ሁለተኛው ባይገርማችሁ ዲያቆን ካሳውና ማርያም አለ። ያኔኛ ስናሰባስብ ልጆቹ ስናሰባስብ ኋላ በኩል እኛ የምንማርበት የአብነት ትምህርት ቤት አለ። ከአዳራሽ ወጣ ብሎ አንድ ክፍል ነበረች። እዛ እሑድ ቀን ነው ልክ እንደዚሁ ተሰበስበን ወደ 40 የሚሆኑ 30 የሚሆኑ ተማሪዎች በሚማሩበት ሰዓት ሰበካ ጉባኤ በወቅቱ ነበሩ። እኛን እንደ ጦር ነው ያባሩናል። ይቅርታ የሞቱትም አሉ ነፍሳቸውን ይማር። በጣም በጣም አንተ ነህ እንደዚህ ያለ አሁን ስም እዚህ አልጠራም እንጂ እንደዚህ ያለ ወጣት እያመጣህ ብለው በኔ ላይ ነበር ወጅብኝ። ኋላ አንድ ቀን እሑድ ቀን ቀጥ ብሎ መጡ። አስዬ አጅሬ በመስኮት ነው ወጣ። ምክንያቱም ዱላው ዱላ አይደለም። አይገርማችሁ? አሁን እናንተ እኮ በተመቻቸ ቤት ነው ያላችሁ። ማርያም እናንተ በተመቻቸ እግዚአብሔር እኔ ያለው አልሄድኩም። ታዲያ አባም ሹልክ ብሎ ሁሉም ሄዱ። የተወሰኑ ወጣቶች ቀረን። እግዚአብሔር ይመስገነው። እንግዲህ ጡንጫውን እየወሰነ እየተቀበል ግን ምክንያቱም ወንጌል የሚያስተምር ሰው ወይ በቤተ ክርስቲያን ውስጥ የሚመላለስ ሰው እንደዚህ ካልሆነ አይጸናም። እውነት ውሸት አይጸናም። ዱላስ በደም ስም ስለምታምኑ ስላመናችሁ ማመን ብቻ ስላሆን ስላስተማራችሁ መከራ ይደርስባችኋል ተብሏልና፣ ስለዚህ መከራው ይቀጥላል። እስከ መቼ? ዲያብሎስ እስከሚጠፋ። ዲያብሎስ ጡረታ አልወጣም እኮ። ጡረታ አሁን ስራ እየሰራን ያለው ዲያብሎስ ጡረታ አይወጣም። መቼ ነው ጡረታው የሚወጣው? ያቺ የዘመናችን እንትን የዚህ ዓለም ፍጻሜ መቼ ናት? ልኬቱ ስንት ነው ልኬቱ? 8,000 ልኬቷ 8,000 ትገድላለች። ከ8,000 አታልፍ። ስለዚህ ያኔ ነው እሱን ስራ ክፋቱ የሚቆሙ። ዛሬ ነው ከዛ በበለጠ አሁን ክፋት ስላለ ይሄ ነገር አጋጥሞናል። እንግዲህ በእውነት ወንድሞቼ እኔ አሁን ቅድም ብያቸዋለሁ። ከየት ተነስቼ ከየት አሁን ይህችን ፕሮግራም በደንብ አድርጌ ባውጦሮ ባለቤት የመታጅ ከኔ ጋር ቆማ አንድ መስኩት ዘመን ነበር። ያው ቀርቷል። እንግዲህ የከርሞ ሰው ይበለን። 40 ዓመት ያቆየን አምላክ 40 ዓመት አቆይቶን እዚህ ያገናኘን አምላክ ደግሞ ለከርሞ ሰው እግዚአብሔር ብሎ ከዚህ የበለጠው ውጭ ሀገር ያሉትም ሌሎች ሁሉ በተን ደግሞ የበለጠው ነው ተሰብስበን እኔ የሚያልኳት ጓደኛዬ ባለቤቴ ከኔ ጋር ቆማ እንድትዘምር እናንተም ሚስቶች ከባሎቻቸው ሆናችሁ ፕሮግራም ተይዞ በስፋት ፕሮግራም ተይዞ የፕሮግራም እንድንይዝ የማን ፈቃድ ይሁን? የእግዚአብሔር ፈቃድ ይሁን። በእውነቱ እኔ ዛሬ ያገኛችኋለሁ። ውስጤ ቅድም ሴቶች ሲናገሩ ማርያም በምታው ውስጤ በጣም እያለቀስኩ ነው። የደስታ ለቅሶ አለ። ምክንያቱም ለእኛ ሲሰመቱ ለእኔ የደገሰችልኝ ያስሞረመነችኝን ዛሬ ችል በዚች መነሻ ዛሬ በስንት ሺህ ዛካሪ ወደራሽ የሚሆኑ ወጣቶች አሉ፣ ተማሪዎች አሉ፣ ባለትምህርት መብራች አሉ። እነሱ ሁሉ የሚመራው እግዚአብሔር ነው። በእርግጥ ምንም እኔ የሌለኝ ምንም እውቀት የሌለኝ ሰው እግዚአብሔር አምላክ እዚህ አስቀምጦ ከዚች የወሰድኳት ፍሬ ከዚች የወሰድኳት ስንቅ አለችኝ። ስለዚህ ለእናንተም ለእያንዳንዳችሁ ምን ሰጥቷል? ስንቅ መክሊት ተሰጥቷቸዋል። ስለዚህ በዚህ መሰረት ያችን ስንቅ ይዘን እንግዲህ ቀጣይ ደግሞ የሰው ልጅ እኖራለሁ ይላል። እግዚአብሔር አምላክ በሕይወት አቆይቶን እንደዚሁ ተሰባሰብ ለመገናኘት ለመጫወት እንደ እግዚአብሔር ቃል ለመነጋገር ያብቃን። በወቅቱ ደግሞ የነበሩ ኮብልሎ ይህች ዓለም እንግዲህ አስኮልባይ ናት። ኮብልሎ የሩሶች ነበሩ። እግዚአብሔር ይመስገን ዛሬ በማዕከል ላይ ተገኝቷል። መድረክ ካለ ምናልባት ወንድማችን ሊመሰክር ይችላል። በእውነት እንግዲህ ስለዚህ በጣም ደስ የሚል ነው። ምክንያቱም የቤተ ክርስቲያን የወንጌል ውጤት ነው። እውነቱ የት እንዳለ አይቶ መጥቷል። ፊትም እኮ ያውቃል። እውነቱ የት እንዳለ ያውቃል። ግን እውነትን ለማጥራት የሚፍጨረጨረው ዲያብሎስ እውነትን አጥፍቶ ከፊቱ ጨለማ ጋርዶ በሰዎች ላይ አድሮ ጋርዶ ነበር። እግዚአብሔር አምላክ ቀኑ በደረሰ ጊዜ በማዕከላችን ገብቶ እዚህ ከኛ ጋር አለና እግዚአብሔር አምላክ ሁላችንም እንደዚሁ እንዳሰባሰበን ከገቡበት የማይወጡበት ካገኙ የማያጡበት ዓለም ከመፈጠሩ በፊት በተዘጋጀው መንግስቱ እንደዚሁ ይሰብስበ። እግዚአብሔር አምላክ አይለየን። በያላችሁበት እግዚአብሔር አምላክ የልቦናችሁን ተምኔት የልቦናችሁን ምኞት እግዚአብሔር አምላክ ይፈጽምላችሁ፣ ይፈጽምልን። አበዛባችሁ ይቅርታ። እግዚአብሔር አምላክ የተመሰገነ ይሁን። እንደምን ዋላችሁ? እግዚአብሔር ይመስገን። በጣም ይቅርታ አድርጉልኝ። እኛ ጋር ሰዓቱ ጠዋት
በኢትዮጵያ ብንቆጥረው ከጠዋቱ 3 ሰዓት ተኩል አካባቢ ነው። ቅዳሴ ላይ ያለ ነው። ዛሬ እመቤታችን ብዙኃን ማርያም ክብረ በዓል ነው። እኛ ጋር ያው ሰው ሁሉም ሰው ከሰኞ እስከ ዓርብ ባለው ስለማይመቸው እሑድ ነው ታቦት የምናነግሰው እና ዛሬ ታቦት ስለሚወጣ እንደምታዩኝ ከመላእክት ወገን ሆኜ ነጭ በነጭ ለብሼ ተገኝቻለሁ እና በነባር አባላት እግር ተተክተው ቤተክርስቲያንን ሰንበት ቤትን የሚያገለግሉ ሰዎችን እናንተን እንደዚህ ድምፃችሁን በመስማት እግዚአብሔር እናመሰግናለን። ምንድን ነው ፍጻሜው የሚለውን ነገር በእውነት ስታንቁ አንዳንድ ነገሮች ያላችሁ ቤታችን ያገለገለ ሰው ደግሞ አይወድቅም። በየትኛውም ዓለም ቢሆን በዚህ በምድርም በሰማይም እሷ ያዘጋጁትን በእውነት እግዚአብሔር ይባርካችሁ። ቀላል ነገር አይደለም። ከቀሲስ ምንጋ ማድረጋቸውን ይቅርታ አላውቅም። ከቀሲስ ምንጋ ጀምሮ ሌሎችን ሁሉ ድምፃቸውን በመስማቴ በጣም ደስ ያለኝ በእውነት ልክ የልጅነት ትዝታ ሰዎች ሁሉ
መንገዱን ተከትላችሁ በአዲስ መልክ የማህበሩ አባል ሆናችሁ ይቺን ቅድስት ቤተክርስቲያን ይቺን ታላቅ ደብር እያገለገላችሁ ያላችሁ ተተኪ ሰንበት ተማሪዎች እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላክ ለዚህች ዕለት ሁላችንም ከያለንበት ቦታ አምጥቶ ውጪም ያሉትን በውጪ ጠብቆ እናንተንም በዚህ አቆይቶ ያገናኘን አምላክ ለዘላለም የተመሰገነ ይሁን። ዛሬ እኔ ላስተምር አይደለም፣ ምክንያቱም ተምራችሁ መብርሃን አስተምራችኋለች፣ መድኃኔዓለም አስተምሯችኋል። ካህናት፣ ስራ አስኪያጅ፣ በአጠቃላይ ዲያቆናት እንድትሆኑ ሰንበት ተማሪዎች፣ አገልጋዮች፣ ዘማሪዎች፣ አስተማሪዎች እንድትሆኑ የበለጠ ደግሞ ብዙ ሰባኪዎች ተተክታችሁ እያስተማራችሁ ዘመኑ ምንም ምክንያት እንዳናቀርብ በየትኛውም አቅጣጫ ወንጌል የተሰበከበት ዘመን የተነገረበት ዘመን ስለሆነ እንደ አዲስ መሰከሩት ነገር የለኝም። እኔ በዚህ መድረክ የተገኘሁበት ሁለት ምክንያት አለ። አንደኛው ምክንያት ለመታዘዝ ነው። ሰንበት ትምህርት ቤቴ ስላዘዘኝ ግዴታዬ ስለሆነ በዚህ አውደ ምሕረት ቆሜያለሁ። ሁለተኛው ደስታዬን መመለስ ነው። ስለዚህ የትምህርቴም ርዕስ ትምህርት ባይሆን የንግግሬ በአጭር ደቂቃ ውስጥ የሚናገርበት ትምህርት ርዕስ ተፈሳይቱ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ ቤተ እግዚአብሔር እንሂድ ባልን ጊዜ ማን ነው ያለው? ክቡር ዳዊት። ሚስጥር አለ። ዛሬ እሱ ያለበት በጣም ብዙ ነገሮች አሉ። ይህን 121 ላይ ክቡር ዳዊት ተናገረ። ወደ መዝሙረ ዳዊት 22 ስትሄዱ ደግሞ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም፣ በለመለመ መንገድ ስላሰማራ እኛችን እግዚአብሔር ጠባቂያችን እግዚአብሔር አምላክ እኛ ምንም አይነት ስንፍና ቢኖረን ቅድም አንድ እህታችን ከአዲስ አበባ የመጣችው ስትናገር የነበረውን ሰምታችኋል። እኛ ብዙ ደካሞች ብንሆንም እመቤታችን ቅድስት ድንግል ማርያም በዘርፋፋ ቀሚሷ ተሸፍናን ከልጇ ጋር እያማለደችን ለስሙ አምላካችን ስሙ በክፉ እንዳይነሳ የድሮ ሰንበት ተማሪዎች የማርያም ሰንበት ተማሪዎች ናቸው እንዲያደርጉ የተዋህዶ ልጆች ናቸው ግን እንዲያደርጉ ብለን የእግዚአብሔርን ስም በክፉ እንዳናስጠራ በቅዱሳን አማካኝነት እግዚአብሔር ጠብቆን ሁላችንም ዛሬ ስንጠራ እሺ ብለን በደስታ እንድንመጣ ጠብቆ ለዚህ ያደረሰን አምላክ ማን ነው? እግዚአብሔር፣ እናቱ ቅድስት ድንግል ማርያም። ስለዚህ በዮሐንስ ወንጌል ምዕራፍ 10 ላይም እንደዚሁ እውነት እውነት እላችኋለሁ በበጎች በእውነተኛው በበሩ የሚገባ ሁሉ ሌባ አይደለም ያለው። በሌላ መንገድ ግን የሚወጣ እሱ ሌባ ነው። እኔ እውነተኛ የበጎች እረኛ ነኝ። እግዚአብሔር በእረኝነት ነው እስካሁን ይጠብቃል። እኛ ግን በጎች ሆነንለታል። በጎች የተለያዩ ሊሆኑ ይችላሉ። አስቸጋሪ በግ አለ፣ መልካም ታዛዥ በግ አለ፣ የዋህ በግ አለ። ያንን ሁሉ ችሎ ግን እውነተኛ እረኛ ከሆነ ናውጣ አይልም። በጉን ሁሉንም ክፉ ባህሪ ያለበትም ተንኮል ያለበትም ምን ያደረገውንም ሰብስቦ የሚያግደው አምላክ እውነተኛ አምላክ አግዶን እረኛችን ጠብቆን ዛሬ ከ40 ዓመት የተቆጠረበት ቤተክርስቲያን ላይ ሁላችንም እንድገኝ አድርጎናል።
ስለዚህ እኔ በድምፄ ብናገር ይሻለኛል። እንትን የሚል ይሻለኛል። ስለዚህ እግዚአብሔር አምላክ ለዚህ ክብር ስላበቃን እስቲ አመስግኑት። እግዚአብሔር በሁለት መንገድ ነው ሰዎች የሚቆጠቁበት፣ በቤተ ክህነትም በቤተ መንግስት። ቅድም አይታችኋል። በቤተ ክህነት ሰባኪያን፣ ዲያቆናት፣ ቀሳውስት፣ መነኮሳት እንዲወጡ አደረገ። በቤተ መንግስት ዶክተሮች፣ ፕሬዝዳንቶች፣ ኢንጂነሮች፣ ማናጀሮች። ይህ የማን ስራ? እግዚአብሔር ስራ። ስለዚህ እግዚአብሔርን ልናመሰግነው ይገባል። ሁሉ ጊዜ በእኛ ብርታት እንዳይመስላችሁ፣ እንዳንመጻደቅ። አሁንም በአዲስ መልክ የምታገለግሉ ሁል ጊዜ እግዚአብሔር መጨረሻዬን ያሳምርልህ ይባላል። ከቤት አታውጣ ይባላል። ከእግዚአብሔር ቤት በወጣን ጊዜ ተቅበዝብዘን ብንቀር እኛው ራሳችን ነን። እግዚአብሔር አይጎዳም። እግዚአብሔር ብዙ ልጆች አሉት። እግዚአብሔር ብዙ አገልጋዮች አሉት። የምንገለገለው እኛ ራሳችን ነን። ስንወጣ ስንባዝን ስንቶቻችን እንደምንጎዳ አሁን ከኛ መሀል እኮ እኔ በጣም በእውነት ከደብረ ከወጥና ደብረ ጽዮን ቅድስት ማርያም ወጥቶ ክፉ መስመር ያዘ የማውቀው የለም። ምናልባት አንዳንዶች ፈተና ገጥሟቸው እንኳን ቢሄዱ ተመልሶ መሄዳችን እግሯ ስር የሚወድቁ ናቸው ያሉ እና እግዚአብሔር ጠብቆቱ በጣም ትልቅ ነውና ጠብቆን ለዚህ ለታድርሶ እዚህ እንዳማረብን እውነቴን ነው የምላቸው። ብዙዎች እዚህ ውስጥ ያሉት በትምህርታቸው፣ በልጆቻቸው፣ በሁሉም ተባርከው እኛ ጥቂት ቆሎ ይዘን ወደ አሻሩ ጥላ የምንልነን አይደል? እኛ ጥቂት ነው የምንሰራው፣ እግዚአብሔር ግን ብዙ ነው የሚያደርግልን። ስለዚህ እኔ ብዙ አሁንም ማውራት አልፈልግም። ይሄ ለእኛ ዛሬ አነቃቃችሁ። እውነቴን ነው የምነግራችሁ። በዚህ በወላይታ ያላችሁ፣ ደብረ ጽዮን ያላችሁ አገልጋዮች ጽዮናዊት ብላችሁ ማህበር መስራችሁ እኛ በአዲስ አበባ እንድንደራጅ አድርጋችሁ በተለይ እህታችን ገነት ያደረጋችሁት ነገር በጣም በጣም የሚደነቅ የምናከብራችሁ ናችሁ። እኛ እዚህ እየመጣን ትምህርት ቤቱን አላገለገልም፣ ወደን አይደለም። ሲመጣ ባዕድ ትሆናላችሁ፣ ታይታላችሁ። ወጣ ስትሉ ስትመለሱ አብሮ የነበሩ ከሌሉ እዛ ውስጥ ከሌሉ ባዕድ ትሆኑና ትሸሻላችሁ። ውስጡ ካልተሆነ አብሮ ሁሉ ጊዜ ቀን በቀን የሚገናኙበት ሁኔታ ካልተፈጠረ ይቸግራል። ለዛ ነው እንጂ ፍቅር አተን አይደለም። ለዛ ነው እንጂ መብርሃንን ለማገልገል እዚህ መተን ከእናንተ ጋር አንዳንድ ጊዜ ልምድ ለማካፈል እንዲህ ለመባባል ጠልተን አይደለም። ግን የነበረው ሁኔታ ያንን አሁን ዛሬ ሰምረናል። ስለዚህ እግዚአብሔር አምላክ ቢረዳን ለቀጣይ ዓመት ቅድም ዶክተር ማሪሸት ስትል ሰምታችኋል። ከዚህ በበለጠ ተደራጅተን አይደለም ዓመት ሳንጠብቅ ሁሉ እኮ የሚደረጉ ነገሮችን አብረን እያደረግን የምንሄድበት ሁኔታ ይኖራል። እኔ በጣም ደስ ብሎኛል። እግዚአብሔር በዚህ ዕለት እዚህ ቦታ ላይ ሌላው ደግሞ ይህን ትምህርት ቤት እንደዚህ ይህን የአማራ አዳራሽ ሰርታችሁ ስናይ ተደነቅባችሁ። በእውነት በጣም የተደነቅባችሁ የነበርንበት ሁኔታ ታውቃላችሁ። ቅድም ቀሲስ እንዳ ሲናገሩ ሰምታችኋል። እዛች ቦታ ላይ ቤተሌማ ማለ ክርስትና ቤቷ አጠገብ የተወሰኑ ሰዎች ቁጭ ብሎ በየተራ መጽሐፈ ምሳሌ የተነሳ እናት አባትን አክብር የሚለውን እንመርጣለን ወይ አንዱ እንመርጥና ምንም የማናውቀው ስንተረጉም እግዚአብሔር አስተምሮ ነው። እናንተ እድለኞች ናቸው። አሁን በተለያየ መንገድ ትምህርት ይሰጣል። እኛ ያኔ ደረቅ መጽሐፍ ቅዱስ ይዘን መጽሐፈ ምሳሌ አንዳችን ከአንዳችን የማንሻል በአጋጣሚ ያኔ አዲስ አበባ 9ኛ ክፍል ላይ ሄጄ ነበር እና ከዛ ስመጣ መጽሐፈ ምሳሌ እዚህ ሲማሩ ከአዲስ አበባ የመጣ ነው እና ቅድሚያ ይሰጥ ተብሎ ተሰጠኝ። ምንም አላውቅም። ለስብከቴ እንዲህ መድረክ ላይ ለመውጣት ምክንያት
ስለዚህ ያችን ምዕራፏን ራሱ አረሳ እየተረጎሙ እንዳስተምር እግዚአብሔር ደግሞ ጸጋውን ከሰጠ ማድረጉ ይቻላል። ስለዚህ እስካሁን ድረስ የሚገርመኝ ያችን ይዤ ከዛ በኋላ ስንት ቦታ ሄደን እግዚአብሔርን አገልግለናል። የተመሰገነ ፈጣሪያችን በጣም እግዚአብሔር ይመስገን። አሁን ላይ ብንሰጥም መቼም በጉብዝና ወራት እግዚአብሔርን አስብ የሚለው ቃል በጣም ድንቅ ነው። በወጣትነት የምትሰሩ ሰዎች በርታችሁ ስሩ፣ በርታችሁ ድከሙ። እኛ ብንደክም እንኳን ብንሰጥ እንኳን እንዳታዩ። አንዳንድ ነገር ልንመክራችሁ፣ አንዳንድ ነገር እንዲህ ልንል እንችላለን እንጂ በዛ ፍጥነት፣ በዛ ጉልበት፣ በዛ የአገልግሎት ፍቅር ማስኬዱ ይከብዳል። እድሜ አለ፣ ጉልበት አለ፣ የተለያየ ነገር። ለዛም ነው ፈጣሪ በጉብዝና ወራት እግዚአብሔርን አገልግል ያለው፣ እግዚአብሔርን አስብ ያለው ለዛ ነው። ስለዚህ ጎበዝ የሆናቸው ወጣቶች ብዙ ሰው ትጠቀሙበታላቸው። የተጠራቀመ ነገር ነው በኋላ የምታገኙት። ስለዚህ በመሮጣቸው በመውጣታቸው ፈተና አለ። ቅድም ቀሲስ ምንዳ ያለው ፈተናው ከባድ ነው። ለምን ብትሉ ያ ወቅት ያ ጊዜ እንዳሁኑ ዲሞክራሲ በፍንጭ ትንሽ ሃይማኖት የሚካሄድበት ጊዜ አይደለም። ማርክሲዝም ሌኒኒዝም በሚሰበክበት ወቅት ነው። ሶሻሊዝም ነው። ሰዎች ክርስትና እንዳያነሱ ወደ ቤተክርስቲያን መምጣት በማይችሉበት ዘመን ነው። ቤተክርስቲያን መምጣት እንደ ኋላ ቀርነት በሚቆጠርበት ዘመን ነው። ያንን ትግል የተለያዩ ዘዴዎችን በመጠቀም ከእግዚአብሔር ጋር ለዚህ ወቅትናል እና ሁላችንም ደስተኞች ነን። እዚህ ቦታ በመምጣታችን በእውነት ደስ ብሎናል። እግዚአብሔር ለዚህ ቦታ ስላበቃን እናመሰግነዋለን። ይህ አዳራሽ መሆኑ እንዲህ አምሯል። ቀጣይ ደግሞ ምን ሊመስል እኛ አይደለም የምንሰራው፣ እግዚአብሔር ይሰራል አይደል? መብራት ትሰራለች። ስለዚህ እግዚአብሔር አምላክ ለሁላችንም ብርታቱን ሰጥቶ መጨረሻችንን ያሳምራል። ለንስሐ አብቅቶን እስከ መጨረሻው ምሳሌ እንድንሆን እንድንዘልቅ እግዚአብሔር ይርዳል። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አሁንም አማላጅነቷ አይለየን። ሰላም እግዚአብሔር ከሁላችን ጋር